እንግዲህ እናንተ ሱቅ ከተማው ላይ ውድ የሚባለው ስልክ እንዳለ ሰምቼ ነው የመጣሁት። እውነት ነው? እውነት ጓንት ይዤ መጥቻለሁ። the most expensive ስልክ ለማሳየት። ምን አይነት ስልክ ነው ቢሆን? እንግዲህ በጣም ነው ለማየት የጓጓሁት። እስቲ ስልኩን አሳየን። እሺ ዋጋውም ትንሽ ከአንዳንድ ኮንዶሚኒየም ቤቶች እኩል። ምን ያህል ቢሆን ነው ዋጋው? በዚህ ጊዜ ሁላችንም የሞባይል ስልካችን በየዕለት ተዕለት የህይወት ኑሯችን ውስጥ ወሳኝ አካል ነው። እናም አዲስ ስልክ ለመግዛት ካሰቡ ወይም ደግሞ እንደኔ በጆት ያለውን ስልክ በአዲስ ለመቀየር ካቀዱ ዛሬ የተገኘሁት የተለያዩ የስልክ አማራጮች የምታገኙበት ቦታ ነው። ያሉትን የስልክ አማራጮች ወቅታዊ ዋጋቸውን እንዲሁም ደግሞ በእጄ ላይ ያስኩት የኔን ስልክ በስልክ ለመቀየር ምን ያህል ያስጨምረኛል የሚለውን በዚህ ቪዲዮ ወደ እናንተ እያደረስኩ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። አብራችሁኝ ቆዩ። ሰላም፣ እንዴት አለች? ሰላም ናት። እንዴት ነሽ? ሰላም ነው አለም ዘውት። እንግዲህ ዛሬ ወደ እናንተ ሞባይል መሸጫ ጎራ ያልኩት በእጅ ያስኩትን ስልክ በአዲስ ለመቀየር አስቤያለሁ። እንዲሁም ደግሞ አዳዲስ ስልኮች ወቅታዊ ዋጋቸው ለተመልካቾች ለማድረስ ነው። ቅድሚያ ግን እንተዋወቅ። ራስንና ሱቅን አስተዋውቀ። ሳይክ ባላለው ሶሻል ሚዲያ ኢንፍሉዌንሰር ፕላስ ደግሞ የኤሌክትሮኒክስ ነጋዴ። ከተማውን ችግር በማስተዋል በተመጣጠነ ዋጋ እቃ ኤክስቼንጅ አደርጋለሁ። የተለያዩ ጋጀቶችን አዲስ ቴክኖሎጂዎች ሲመጡ ወደ ህብረተሰቡ አደርሳለሁ ማለት ነው። ወደ እናንተ ሱቅ ሲመጡ ተመልካቾቼ ምን ምን እቃዎችን ማግኘት ይችላሉ? አክቹሊ ኤሌክትሮኒክስ እነዚህ ዴይሊ ዩዝ ላይ ያሉ ኤሌክትሮኒክሶችን ለረጅም ዓመት ስለሆነ ስለማውቀው እኔ ጋር የሌሉ እቃዎችን እንኳን አውትሶርስ እንዲያደርጉ ማድረግ ስለምችል የተለያዩ ከቴክኖሎጂ ጋር በተለይ ደግሞ ከነዚህ ዴይሊ ዩዝ ላይ የምንጠቀማቸው ኤሌክትሮኒክስ ስልክ፣ ሰዓቶች፣ ምኖችን ቢመጡ እኔ ጋር መጥተው አያጡም። ምንም አያጡም። መልካም። እንግዲህ እናንተ ሱቅ ከተማው ላይ ውድ የሚባለው ስልክ ከትንሽ አንስቶ ውድ የሚባለው ስልክ እንዳለ ሰምቼ ነው የመጣሁት። እውነት ነው? እውነት አለ። ከተማ ላይ በጣም ዝቅተኛ ኑሮ ያለው ሰው እንዳለ ሁሉ ከፍተኛ ደረጃ ላይ ያለ ሰው ስላለ የሁሉንም ዲማንድ እናሟላለን ብለን ነው እየሰራን ያለን። መልካም። እሺ፣ ቀደም ብዬ እንደነገርኩ ስልኬን በስልክ መቀየር ፈልጋለሁ። እንዲሁም ደግሞ አዳዲስ ያሉት ስልኮች እናንተ ጋር አማራጮችን ዋጋቸውንም እኔ ምን ስልክ አማራጮች አሉ? አይፎን እና ሳምሰንግ በብዛት አለ። እነሱን ኤክስቼንጅ እናደርጋለን። እሺ፣ ስለዚህ ከአይፎን እንጀምር። አነስ ካለችውን ጀምርና እኔም ለምርጫ እንዲመቸኝ ያሉትን አማራጮች አሳየኝና ጀምራለን። እኛ ከምናቀርባቸው ስልኮች መሃል ዝቅተኛ ስልክ አይፎን 11 ነው። ከዚህ በታች አሉ አይፎኖች፣ ግን እነዚህ ለከስተመር ብናቀርብ የተለያዩ ኮምፕሌኖች ስለሚመጡ ትንሽ አውትዴትድ ስለሆኑ የባትሪ ስክሪን ኳሊቲ እነዚህ አይነት ችግሮች ስላሉ ትንሽ ከከስተመር ጋር ሄልዚ ሪሌሽንሺፕ የሚኖረን በመጨረሻ ብናቀርበው ይሄ ነው። አይፎን 11 በ128 ጂቢ አቬለብል ነው እኛ ጋር። ባትሪ ሄልዙስ እንዴት ነው? ባትሪ ሄልዙ እነዚህ ከ85 እስከ 95 ነው የሚሆኑት በአብዛኛው። ግን ሬንጁን እስከ 88 ምናምን ብለሽ ሰጪ። የዚች ስልክ ዋጋስ ምን ያህል ነው? እቺ ስልክ እንግዲህ ያው ርካሽ የምትባለው እቺ ናት። 45 ሺህ ብር ናት። በ45 ሺህ ብር አይፎን 11 እናንተ ጋር ማግኘት ይችላል ማለት ነው። እሺ፣ ከዚህ ከፍ ስንልስ? እቺ ደግሞ አይፎን 12 ናት። እቺ ደግሞ ከለሯ ራሱ በጣም ነው የምታምረው። ምርቱ ራሱ የተለያየ ከለር አማራጭ አለው እና ለሴቶችም ቆንጆ የሚያማምሩ ከለሮች ናቸው። በዛ ላይ ደግሞ ከአይፎን 11 የተሻለ ስክሪን ኳሊቲ እና የተሻለ ነገሮችን ይዞ ነው የመጣው። ከሰርቲን ጋር በአብዛኛው የሚለየው ሲኒማቲክ ስለሌለው ብቻ እንጂ በጥንካሬም በምንም ሞር ሪኮመንድድ ስልክ ይሄ ነው። የሱስ የባትሪ ሁኔታ እንዲሁም ዋጋውን ደግሞ አያይዘ ንገረኝ። እነዚህ ባትሪያቸው ሞስሊ ከ85 በላይ ነው የሚሆኑት፣ እስከ 95 ብለሽ ያዡ። ምክንያቱም አዲስ የላቸውም፣ አውትዴትድ ስለሆኑ እነዚህ አዲስ ከተገኘ በአብዛኛው የመጭበርበር ነገር አለው። 00 ማግኘት እነዚህ ከባድ ነው። እነዚህ በ53 ሺህ ብር ነው ለከስተመሮቻችን። ኦልሞስት ከዛኛው ጋር ከ8 ሺህ ብር ልዩነት ነው ከ11 ጋር። መልካም። እንግዲህ እቺ ስትታይም ቅልብጭ ያለች የምታምር ከለሯን በጣም ደስ የምትል ስልክ ናት። እስቲ ደግሞ ከዚህ ከፍ ስንል ምን እናገኛለን? እናንተ ጋር ይሄኛው አይፎን 12 ነው። ይሄ ደግሞ አይፎን 12 ፕሮ ነው። ልዩነቱ 3 ታይምስ ዙም ሌንስ ስላለው ትንሽ ከፍ ይላል። ከዚህ አንዳንድ ቀረጻዎችን ከፍ ያሉ ቀረጻዎችን የምትፈልግ በመካከለኛ ገንዘብ ማግኘት ከምችው ስልክ መሃል ይሄ 12 ፕሮ አለ። 128 ጂቢ እና በ256 ጂቢ ነው እነዚህ አቬለብል የሚሆኑት። ከ12 ጋር ያላቸው ልዩነት የ10 ሺህ ብር ልዩነት ስለሆነ በዚህ ብር አፕግሬድ ማድረግ ይቻላል።
ስንት ነው የሚሆነው ማለት ነው? 63000 ብር ነው የሚሆነው ይሄኛው በ128ቱ። በ256 ሲሆን ደግሞ 66000 ብር ይሆናል። ከ3000 ብር ልዩነት አለ። መልካም እንግዲህ እስቲ ወደ ቀጣዩ ስልኮች እንሂድ። እሺ እቺ ደግሞ አይፎን 13 ናት። በአብዛኛው ሰው እጅ ላይ ያለች ስልክ ናትና ተወዳጅ የሆነች ስልክ ናት። እስካሁን ካሳየሁሽ ስልኮች ለየት የሚያደርጋት ሲኒማቲክ ሞድ ስላላት ለተለያዩ ቀረጻዎች ቆንጆ የሚባልና ላያያዝም እንደምታያት እስኪ አክሪያትና ቀለል ያለች የምታምር በተለይ ደግሞ ለሴቶች የከለር ምርጫ ምትሆን ናት ብዬ አስባለሁ። ያለችበት ስታተስ ሲሪዝ ነው። እነዚህ ለሴቶች ሞድ ተፈላጊ በአብዛኛው የፒንክ ከለር ይዘውበት የመጡት ኤዲሽን ስለሆነ ሰርቲ እና ደግሞ በጣም ከስተመር የሚያመሰግን እቃዎች እነዚህ ስለሆኑ በመካከለኛ ገንዘብ የሚገኝ ስልክ የምንለው ይህ ስለሆነ ሪኮሜንዴሽናችን ለህብረተሰቡ ይሄ ነው እና በአብዛኛው ተፈላጊ ስልኮች እነዚህ ናቸው። ባትሪያቸውም ሞስትሊ ከ90 በላይ ነው። ዋተር ሬዚስታንት ስለሆኑ አንዳንዴ ውሃ ውስጥ የመግባት ነገር ቢኖር እንደሌላው ስልክ የመበላሸት እድላቸው ዝቅተኛ ስለሆነ አቻዩ የምንላቸው ስልክ ናቸው እነዚህ። የዚህ ስልክ ዋጋ ምን ያህል ነው? ይሄ ስልክ በ128 ጂቢ 63000 ብር ነው። በ256 ደግሞ 68000 ብር። የሁለት ስቶሬጅ አማራጭ አለው። ከዛ በላይ ስለሌለው በተለያየ ከለር በቀይ፣ በሰማያዊ፣ በነጭ ከለሮች አሉ። በብሉ ብላክ፣ ዳርክ ብሉ ከለር ችግር የለው። ይሄ ሞር ሪኮመንድድ ነው። ቀጣይ ደግሞ ከፍ ስንል ምንድነው የምናገኘው? እሺ ቀጣይ ደግሞ ወደ 13 ፕሮ ማክስ ነው በአብዛኛው ለኮንተንት ክሪኤሽን እና ተለያዩ ነገሮች ሞር ሪኮመንድድ የሚሆነው። አሁን ያሳየውሽን የ13ን አይነት ኳሊቲ ሆኖ ከዛ ምንድነው የሚለየው? አንደኛ የስክሪን ሳይዝ ይለየዋል፣ ተለቅ ይላል። ሁለተኛ ደግሞ 3 ታይምስ ሌንስ አለው። ሶስተኛ ካሜራ ስላለው ዙም መጠኑ ከፍ ይላልና ለተለያዩ ለማስታወቂያ ስራዎች፣ ለቲክቶክ ስራዎች፣ ለኮንተንት ክሪኤሽን ቤስት የምንለው አይፎንም ካመረተው አቻዮ ከሚባለው ስልክ እና ህብረተሰቡ ደግሞ በጣም ከሚወደው ስልክ አይፎን 13 ፕሮ ማክስ ነው። አይፎን 13 ፕሮ ማክስ በብዙዎች ዘንድ ተመራጭ ነው። በተለይ ሀገራችን ላይ አይደለም እንዳልከኝ ለሶሻል ሚዲያ ለኮንተንት ክሬት ለሚያደርጉም ሰዎች ተመራጭ ነው። በምን የስቶሬጅ አማራጭ አለ እናንተ? 13 ፕሮ ማክስ በ128 ጂቢ አለ፣ በ256 ጂቢ አለ፣ በ512 ጂቢ አለ። እሺ እንደ የስቶሬጅ አማራጩስ ዋጋውስ ምን ያህል ነው? በጣም ቆንጆ ዋጋ ነው ያለን። 128ቱን በ93000 ብር ማግኘት ይቻላል እኛ ጋር። እነዚህ ነገሮች ወይ እንዳለ ለምነግርሽ ከአንድ ዓመት ዋስትና ጋር ነው። ከስተመራችን ከአንድ ዓመት ዋስትና ጋር የሚያገኛቸውን ፕራይስ ነው የምነግርሽ። 256 ደግሞ ሲሆን በ100,000 ብር ማግኘት ይቻላል። 512 ሲሆን ደግሞ 108,000 ብር ይሆናል። በጣም ጥሩ። እንግዲህ ቀጣዩ ስልክስ የትኛውን ነው የምናየው? ይሄ ደግሞ 14 ፕሮ ማክስ ነው። እንደምታዩ ከለሩን ቆንጆ ነው። ለየት ያሉ ከለሮች አሉት። ከ13 ፕሮ ማክሱ ትንሽ አፕግሬድ አላቸውና ምን ተሻሽሎ ነው የመጣው? 14 ፕሮ ማክስ ባትሪ መጠኑ ትንሽ ጨምሯል። ካሜራ ኳሊቲያቸውም ትንሽ አፕግሬድ አድርገዋል። የኦሌድ ስክሪናቸውም ትንሽ ቢወድቅ ጠንከር የሚል ስልክ አድርገው ነው የሰሩት። ይህን ያህል የተለየ የተጋነነ ዲፍረንስ የላቸው። እንደውም አዝ ሪኮሜንዴሽን 13ኑ ማቴሪያሉ ትንሽ ጠንከር ይላል ይባላል። ቤስ ፎን ነው አይፎን የሚባለው 13 ፕሮ ማክስ ነው አሁን ባለንበት ጀነሬሽን እና ግን ደግሞ እኔ የሚይዘው 14 ፕሮ ማክስ ነው። ሞር ፍሬንድሊ የሆነ ስልክ ደግሞ 14 ፕሮ ማክስ ያለው የስቶሬጅ አማራጭ እንዲሁም ደግሞ ባትሪ ሄልዙስ እንዴት ነው? ባትሪ ሄልዛቸው እነዚህ ከ90 በላይ ናቸው። እኛ ጋር ማግኘት ይቻላል 128 ጂቢ በ256 እና በ512 ማግኘት ይቻላል። መልካም። እስቲ ከ128ቱ ጀምረህ ደግሞ ዋጋቸውን ንገረን። በ128 ጂቢ 14 ፕሮ ማክስ በ110,000 ብር ማግኘት ይቻላል እኔ ጋር። በ256 ጂቢ ደግሞ 118,000 ብር ነው የሚሆነው። በ512 ደግሞ 130,000 ብር ማግኘት ይቻላል። ይሄ ስልክ ደግሞ አይፎን 50 ፕሮ ማክስ ነው። እስካሁን ካሳየሁሽ ስልኮች ለየት የሚያደርገው ታይታኒየም ከቨር ስላለው አቻዩ ይሄ አልሙኒየም የሚባለው ስሪት በደንብ ጠንከር ተደርጎ የተሰራበት ነውና ሰው በጣም ይወዳል። በተለይ ደግሞ ለኮንተንት ክሪኤሽን ደግሞ ካሜራ ዙሙም በጣም አሪፍ አድርጎ የተሰራበት እንትን ስለሆነ ለስትሪሚንግ ምናምን ባትሪ አቅሙ ሞር ሪኮመንድድ። ብዙ ሰው እጅ ላይ ብዙ ኮንተንት ክሬተር እጅ ላይ የምታየው ስልክ ይሄ ነው። በ256 እና በ512 እና በ1 ቴራ አማራጭ አለው። የ1 ቴራ አማራጭ አለው። ይሄ በጣም ቆንጆ ነው ስቶሬጅ አማራጩ። ዋጋውስ ምን ያህል ነው? ዋጋው የዩዝዱ ዋጋ እስከ 145,000 ብር ይሆናል። 256 ጂቢው ባትሪ እነዚህ በአብዛኛው ከ93 በላይ ናቸው የሚሆኑት። ሪሰንት እንትኖች ስለሆኑ ምርቶችም ስለሆኑ በፊዚካል ሲም እና በኢሲም የሚል አማራጭ አለው።
በ140 ሺህ ብር እና በ148 ሺህ ብር ማግኘት ይቻላል። እነዚህ ኦኬ ሶ በአንድ ቴራ ሲሆንስ? በአንድ ቴራ ሲሆን 175 ሺህ ብር ነው የሚሆነው። ስላይትሊ ዩዝድ ማለት ነው። ሌላው ቀጣዩ ስልኮች ደግሞ 16 ናቸው። የ16 ሲሪየስ እዚህ ጋር የምታያቸው ለየት ያሉ ከለሮች አሉ። ብዙ የተለያየ ከለር አማራጭ ነው አቬለብል አይደለም። በብሉ አላቸው። በጣም የተለያየ ከለር አማራጭ አላቸው 16ኖቹ። ለሴትም ፕሮፐርሊ በቃ ቆንጆ የተባሉ ምርጫዎችን ይዘው ነው የመጡት። ከለር ያላት አማራጭ አለ። ቆንጆ ከለር አላቸውና ሴቶችም በብዛት የሚወስዱት እነዚህ ስልኮች ነው። እንዳልኩሽ ትንሽ አቅም ደግሞ አነስ የሚል አቅም ከሆነ 16 ፕሮ ማክስም አለ። እነዚህ ነገሮች አቬለብል ናቸው። ሳይዝ እንፈልገሽ ከሆነ ከ16 ትንሽ ከፍ የሚል 16 ፕላስ አላል ሳይዙ ከፍ እንዲል ለሴፍ ፋንክሽን ግን ደግሞ ሳይዝ ከፍ እንዲል ይሄን ነገር ይዘው ነው የመጡትና በጣም ጥሩ። እንግዲህ እስቲ የእያንዳንዳቸውን የስቶሬጅ አማራጭ እንዲሁም ደግሞ ዋጋቸውን ንገረን። እነዚህ በ128 ጂቢ እና በ256 ጂቢ አላቸው። በ512ም አላቸው። በአብዛኛው ማርኬት ላይ ሰው እንደውም አንዳንዴ ቅር ይሏል በ128 ጂቢ መኖር። በአብዛኛው 128 አቬለብል ነው። እነዚህ አዳዲሶቹ በ128 ጂቢ በ155 ሺህ ብር ናቸው። እነዚህ 16 ሲሪየስ አዲስ በ155 ሺህ ብር ከኔ ጋር ማግኘት ይችላል። እሺ ፕላስ ሲሆን የ20 ሺህ ብር ጭማሪ ያለው 175 ሺህ ብር ነው። እኔ ጋር በሁለት የስቶሬጅ አማራጭ በ256 ጂቢ ነው የሚሆነው ይሄኛው። በ512 ሲሆን ደግሞ 195 ሺህ ብር ይሆናል። 20 ሺህ ብር ልዩነት አለ። ምክንያቱም በጣም ሬር የሆነ ስልክ ስለሆነ ነው። ገበያ ላይ ብዙም አይንቀሳቀስም። ብዙ ጊዜ ይቀመጣል ወይ ስልክ። በጣም አሪፍ። እዚህ ጋር እንዳለው ደግሞ 16 ፕሮ ማክስ ደግሞ ኦልሞስት 17 ፕሮ ማክስ ፈንክሽን ያለው ነው። ሂሳቡ 225 ሺህ ብር ነው። ኦልሞስት ተጠጋግቷል። ተቀራራቢ ነው። የ50 ሺህ ብር ምናምን ልዩነት ነው ያለው። በጣም ሃይ ኳሊቲ የስክሪን ኳሊቲውም ፋንክሽኑም በ256 በ512 እና በ1 ቴራ አቬለብል የሆነ ስልክ ነው። ሰው በጣም የሚወስደው ስልክ ነው። ይሄንን ስልክና 15 ፕሮ ማክስን በጣም ነው የሚወስዱት። ተፈላጊ ነው ማለት በጣም ነው ተፈላጊ ነው። 15 ፕሮ ማክስ በዛው ሊጨርስልሽ ይሄ ነው። 15 ፕሮ ማክስ በአዲስ እና 16 ፕሮ ማክስ በአዲስ በጣም ተፈላጊ ነው። 15 ፕሮ ማክስ አዲሱን በ175 ሺህ ብር ከኔ ጋር መውሰድ ይቻላል። ይሄን ደግሞ በ225 ሺህ ብር 16 ፕሮ ማክስን በ225 ሺህ ብር በ256 ጂቢ። እንግዲህ እስካሁን ያየናቸው ስልኮች ዋስትና አላቸው? የምን ያህል ጊዜ ዋስትና አላቸው? እንዲሁም ዋስትናው ምን ያካትታል? የአንድ ዓመት ዋስትና ነው ያለን እነዚህ እቃዎች በሙሉ። ግን ዋስትና የሚያካትተው ምንድነው? ይሄ የስክሪን መሰበር ፋንክሽናል ችግሮችን እንትን አይልም። ምክንያቱም አንድ ሰው በ30 ደቂቃ ጥሎት ሊመጣ ስለሚችል እነዛን ነገሮች እንትን አንልም። የውስጥ ችግሮች ካሉ ግን ወዲያውኑ የመቀየር ከዛም አልፎ የመመለስ ዋስትና አለ። የአንድ ዓመት ማለት የአንድ ዓመት። ኦኬ በጣም ጥሩ። እንግዲህ እስካሁን በመጠኑ ያገለገሉ ስልኮች እናየነ። አይፎን ሆኖ ደግሞ አዲስ ስልኮች እናንተ ጋር ካሉ እነሱን ደግሞ ለተመልካች እናድርስ። እነዚህ የምታያቸው ደግሞ አዳዲስ ሆነው ሌተስት የምንላቸውን አይፎኖች ነው ይዤልሽ የመጣሁት። እነዚህ የ17 ሲሪየሶች ናቸው ሁሉም የምታዩ። እንደ አጋጣሚ ሆኖ ከለር ስለጨረስን እንጂ የተለያዩ ከለሮች አማራጮች ነበሩት። ሌላ ጊዜ አቬሌብል እናደርጋለን። እነዚህ ይሄኛው የምታየው 17 ቤዝ ሞዴል ነው። እነዚህ ፊት ለፊት የምታያቸው 17 ቤዝ ሞዴል ናቸው። እጁ አነስ እንደኔ እጅ ላለው ሰው ሞር አነስ ያሉ ናቸው። በ128 ጂቢ እና በ256 ጂቢ በ512 ጂቢ አቬሌብል ናቸው 17 ቤዞቹ። ሰው እንደየስቶሬጅ አማራጫቸው ዋጋቸውስ ምን ያህል ነው? እነዚህ ደስ የሚለው ኢሲም የሚባሉ አሉ። ኢሲም እስከ 5 ሲም ድረስ እንዲሰሩ ተደርገው ዋጋቸው ደግሞ ትንሽ የ10 እና 15 ሺህ ብር ዲፍረንስ እንዲኖራቸው ተደርገው የመጡ ምርቶች አሉና አሁን እኔ ጋር አይፎን 17ን ቤዝ ሞዴል በ185 ሺህ ብር ፊዚካል ሲም ማግኘት ትችላለች። ኢሲም እና ፊዚካል ሲም ሲሆን ግን ልዩነቱ ምንድን ነው? ኢሲም እና ፊዚካል ሲም ሲሆን ያለው ልዩነት ምንድን ነው? ፊዚካል ሲም ሲሆን እንደዚች የምናስገባት ሲም አለች አይደለ? እሷና አንድ ኢሲም ቴሌ ሄደሽ አክቲቬት የምታደርጋት እሷን ትቀበላለች። ኢሲም ብቻውን ሲሆን ደግሞ 5 ሲም ካርዶችን ሄደሽ ቴሌ ማገናኘት ትችላለች። እንደ ዲፊካልቲ የሚታየው ምንድነው? አንዳንድ ሀገሮች ላይ ስቴጂ ይሄ ኔትወርክ አቬለብል ስላልሆነ ነው እንጂ ለኛ ሀገር በጣም ቆንጆ የሚባለው ኢሲም ነው። አምብል ሰዓት ተመራጭ ነው። ዋጋውም ይቀንሳል። ሰው አንደርስታንዲንግ ስለሌለው ብዙ ዋጋ ይቀንሳል። ግን ደግሞ ኢሲም 5 ሲም ካርድ ድረስ የተለያዩ ስራዎች
እንትን ይልሻል ያገለግልሻል። ጥሩ አማራጭ አለው። እንግዲህ እንደነገርከኝ 70 ሲሪሶቹ የተለያዩ የከለር አማራጭ አላቸው። የከለር አማራጭ የዋጋ ልዩነት ያመጣል አንተ ጋር? አንዳንዴ የሚያመጣበት ጊዜ አለ፣ የማያመጣበት ጊዜ አለ። ምክንያቱም እንደ ዲማንዱ ማተር ያደርጋል። እቃ በበዛበት ጊዜ እኛ እንደው አንድ እንቀንሳለን፣ ሞር ፍላንክቹዌት ያደርጋል። ይሄ ትክክለኛ ማርኬት የለውም አንዳንዴ ስልክ ገበያ። ያ ማለት ደግሞ ይቀንሳል በአብዛኛው እንጂ ይሄን ያህል የተለየ ጭማሪ አናረግ። በጣም ጥሩ። እንግዲህ ቀጣይስ ምናየው የትኛው ነው? ቀጣይ ፌቨራይት ፎን የምንላት አይፎን 70 ኤር ናት። በጣም እንደምታዩት ቪዲዮ ላይ ኤክስትራ ስሊም ናት፣ በጣም ቀጭን ናት እና ለስራ ሞር ሪኮመንድ ናት እና እነዚህን በተለያዩ ከለሮች በጎልደን በነጭና እንደዚህ በምታየው ዳርክ ብሉ አይነት አቬለብል ናቸው። ዋጋቸውም እነዚህ 198 ሺህ ብር ነው። ቆንጆ የአፕል አዲስ ያመጣቸው አይነት ዲዛይን ቆንጆ ምርት ነው። ይሄ የስቶሬጅ አማራጫቸው የስቶሬጅ አማራጭ በ256 እና በ512 አለው። በ512 ሲሆን 210 ሺህ ብር። መልካም እንግዲህ ወደ ቀጣዩ ስልክ እንሂድ። ቀጣዩ ስልክ ደግሞ በኪንግ ሳይዝ አይፎን 17 ፕሮ ነው። በተለያየ ከለር አማራጭ አለው። በኦሬንጅ እና በብሉ ከለር አለው። እጅሽ አሁንም እጅ ማተሪያ ትንሽ ያነስ ያለ ሳይዝ ከፈለግሽ ሳይዙን ማሳየት ይችላለሁ። አዲሱ የ17 ፕሮ ማክሱ ሳይዝ ይሄ ነው። ይሄኛው ፕሮ ማክሱ ነው፣ ተለቅ ይላል። በካርቶን መለየት ትችላለሽ እና እጅ ላይ አነስ ያለ ስልክ በተለይ ደግሞ ለሴቶች ሪኮመንድ የሚደረገው 17 ፕሮ ነው። እንደው እንዳላቸው እንትን በፊውቸርስ ልዩነት አላቸው። ቅድም እንዳልኩሽ ነው። እነዚህም በፊዚካል ሲምና በኢሲ አቬለብል ናቸው። በተለያየ ከለር በኦሬንጅ በብሉ ብላክ እና በነጭ በሲልቨር ከለር አቬለብል ነው። ስቶሬጅም ከ256 512 እና በ1 ቴራ አቬለብል ናቸው። በጣም ጥሩ። እንግዲህ 70 ፕሮ ስንት ነው ዋጋው? 70 ፕሮ በአሁኑ ሰዓት በ256 ጂቢ 260 ሺህ ብር ነው። 260 ሺህ ብር ማግኘት ይችላልሽ። እኔ ጋር ሲልቨሩ ሲሆን ትንሽ ዋጋ የመጨመር እንትን አለው። ምክንያቱም ተፈላጊነቱ ከሌሎች ስልኮች አሁን የከለር ልዩነት መጠቀባሽ አይደለ? ተፈላጊነቱ ትንሽ ስለሚጨምር የ15 ሺህ ብር ልዩነት አለው። 275 ሺህ ብር። ስለዚህ ከኦሬንጁም ሲልቨሩ ይጨምራል ማለት ነው። ሰው የሚፈልገው አሁን ኦሬንጁ የመሰልሸት አይነት ነገር እየመጣ ስለሆነ ሲልቨሩን ሞር ይፈልጉታል። በጣም ጥሩ። እንግዲህ ይመስለኛል የመጨረሻው የአይፎን አሁን እኛ ሀገር ያለው አይፎን 17 ፕሮ ማክስ ላይ ነው ያለ ነው። የሱስ የስቶሬጅ አማራጭ እንዲሁም ዋጋውን ንገረን። አይፎን 17 ፕሮ ማክስ በ256 ጂቢ እና በ512 ጂቢ እና በ1 ቴራ አቬለብል ነው። እዚህ ጋር የለም እንጂ ተጨማሪ በብሉ ከለር አለው። ሶስተኛ ሳይዛቸውም ትንሽ ከፍ ይላል። አንዳንድ የሆሊውድ ፊልሞች እየተጠቀሟቸው ያሉ ስልኮች ናቸውና በጣም ሃይ ኳሊቲ ካሜራ መጠኑም ለተለያየ ስራዎች የሚሆን ስልክ ነው። ብዙ ተወዳጅነት አምጥቷል። አዲስ ሞዴል ነው የመጡት እና ላስት ፎን ይሄ ነው። እኛ ጋር በ256 ጂቢ በ512 እና በ1 ቴራ አቬለብል ነው። ዋጋው በኦሬንጅ ከለሩ አሁንም ማተር ያደርጋል። ከለራቸው ኦሬንጅ ከለሩ እኔ ጋር በ275 ሺህ ብር ማግኘት ትችላለሽ። በስንት ስቶሬጅ ያለው? በ256 ጂቢ ስቶሬጅ በፊዚካል ሲም 275 ሺህ ብር ማግኘት ትችላለሽ። ሲልቨርስ? ሲልቨሩ 280 ሺህ ብር ነው የሚሆነው። የ5 ሺህ ብር ዲፍረንስ አለ። የከለር ልዩነት የዋጋ ልዩነት አምጥቷል ማለት ነው። የዋጋ ልዩነት አለው። አሁን በቃ ተፈላጊነቱ ሰው አንደርስታንድ መጀመሪያ ሰሞን እንደተለቀቀ ኦሬንጁ አዲስ ከለር ስለሆነ ብዙ ሰው የሚመርጠው እሱ ነበር። አሁን ግን ቦጌ ማለት ከለር ስለመጣ ሀሳብ ስለመጣ ነጭ የሰላም ከለር ስለሆነ ሞርስ ተመራጭ ሆኗል። ይሄ 15 ፕሮ ማክስ ነው። ለየት የሚል ነገር ስላለው ላስተዋወቅሽ ብዬ ነው። ይሄኛው ዩዝድ ነው እና ሂሳቡ ስንት መሰለሽ? 145 ሺህ ብር ነው። ይሄኛው ደግሞ አዲሱ ነው። እኛ ጋር በ175 ሺህ ብር ስለሆነ በጣም ማርኬት ላይ ዲማንድ ያለው ስልክ ይሄ ስለሆነ ለተለያዩ ለስትሪሚንግም ለኮንቴንት ክሪኤሽን ቤስት ከምንላቸው እቃዎች መሀል ሰውም አዲስ ነገር ይፈልግ የለ በ30 ሺህ ብር ልዩነት አንቺ የትኛውን ትመርጫለሽ? የትኛውን አዲሱ መርጣለሁ። አዎ ማርኬት ላይ በጣም ዲማንድ ያለው እኛ ጋር በብዛት የሚሄደው ስልክ 15 ፕሮ ማክስ በ175 ሺህ ብር ከአንድ ዓመት ዋስትና ጋር ይሄ ቆንጆ ስልክ ነው። እንደኔ ሪኮሜንዴሽን ለኔም ለኤክስቼንጅ ሊሆን ጥሩ ሀሳቦች እየሰጠኝ ነው። እንግዲህ መጨረሻ ላይ ደግሞ መወስነውን ስልክ አሳውቃለሁ። ይቻላል። የሳምሰንግ አማራጮቻችን ደግሞ ሌተስት የምንላቸው ስልኮች ናቸው እኛ ጋር ያሉት S23፣ S24 እና
S25 አልትራ ነው እኔ ጋር ማግኘት የሚቻለው። በአዳዲስ እና በስላይትሊ ዩዝድ እነዚህን እቃዎች ማግኘት ይቻላል። ኦኬ እሺ S23 አልትራው በምን አይነት ስቶሬጅ አማራጭ እንዲሁም ደግሞ ዋጋው ምን ያህል ነው? S23 አልትራው በስላይትሊ ዩዝድ ከሆነ እኔ ጋር በ105 ሺህ ብር ማግኘት ትችላለች። በአዲስ ከሆነ ደግሞ በ130 ሺህ ብር እኔ ጋር ማግኘት ትችላለች ከነ ካርቶን ከሆነ። S24 አልትራው ደግሞ በዩዝድ ማለት ባይዘ አንቺ ይዘሽው መተሹ በሳምንት ሊሆን ይችላል በ15 ቀን በጣም እንደሚታየው ካሜራ ላይ ጽድት ያሉ ኤክስቼንጅ የሚደረጉ እቃዎች ከከስተመር የሚመጡ እነዚህን በ140 ሺህ ብር ማግኘት ይቻላል። አዲሱን ከሆነ ደግሞ በ160 ሺህ ብር ነው። ሳምሰንግ እንደ አይፎን አይደለም፣ ብዙም የተለየ የተጋነነ ልዩነት የለውም። ምክንያቱም ካርቶን ስለሌለው ብቻ ነው እነዚህ የሚኖሩት ቅናሾች እንጂ ይህን ያህል የተለየ ልዩነት አታገኝም። ጥሩ እንግዲህ ወደ ሳምሰንግ ስመጣ ያለውን ራም ስቶሬጅ አማራጩንም አያይዘ ንገረን። በአብዛኛው እኔ ጋር ማግኘት የሚችላቸው እቃዎች በ12 ጂቢ ራሞች ናቸው የሚይዛቸው። በ12 ጂቢ ራም በ256 እና በ512 ናቸው። ሁሉም ስልኮች ማለት ይቻላል የ10 ሺህ ብር ልዩነት ነው ያላቸው 256 እና 512 ሲሆን የካሜራ ጥራታቸውስ እንዴት ነው? ሳምሰንግ ስልኮችን ምን ለየት ያደርጋቸዋል መሰለሽ? የዙም ሌንሳቸው ከአይፎኖች የተሻለ አቅም ስላላቸው ራቅ ያሉ ቦታዎችን ለመቅረጽ ብዙ ጊዜ ይሄን ይመረጣል። ያን ስልሽ ደግሞ አይፎን አይደለም ማለት አይደለም። አይፎን ደግሞ ናሳ ድረስ ይዘውት ሄደዋል ክሪስታል ክሊር የሆነ ሹቶችን ለመውሰድ። ይሄ ደግሞ የተለያዩ ራቅ ያሉ ቦታዎችን ሹት ለመውሰድ ሞር ሪኮመንደብል ስልክ ነው። ሳምሰንግ የሚወድ ቤተሰብ አለ፣ አይፎን የሚወድ ቤተሰብ አለ። ለነሱ በተመጣጣኝ ሂሳብ ይዘንላቸው መጥተናል። ራማቸው ደግሞ ፋንክሽናሊቲያቸውን ሃይ እንዲያደርገው ያግዛል። 12 ጂቢ ነው ያልከኝ? 12 ጂቢ ናቸው በአብዛኛው እኔ ጋር ያሉት። በጣም ጥሩ እንግዲህ ወደ ቀጣዩ ስልክ እንሂድ። S25 አልትራ። S25 አልትራ ነው። የሳምሰንግ ስልክ ችግሩ ምንድነው? በጣም ዋጋ ፍላንክቹዌት ያደርጋል። የሚገርማችሁ ይሄ ስልክ ከወራቶች በፊት ገበያ ላይ በ135 ሺህ ብር በ140 ሺህ ብር ሲሸጥ የነበረ ስልክ አሁን በነባራዊ ሁኔታውም በጦርነት በምንም 185 ሺህ ብር ደርሶ አዲሱ ማለት አዲሱ እንዳልኩሽ ነው። ዩዝድም ቢሆን ካርቶን ስለሌለው የ30 ሺህ ብር ምናምን ዲፍረንስ ቢኖረው ነው እንጂ ይህን ያህል የተለየ ለውጥ አያመጣም። አዲሱን በምን አይነት የስቶሬጅ አማራጭ እንዲሁም ደግሞ ዋጋ ያገኛሉ እናንተ ጋር? በ12 ጂቢ ራም በ256 ጂቢ እና በ512 ጂቢ ነው የሚሆነው። በ256 ሲሆን 185 ሺህ ብር ነው። በ512 ሲሆን ደግሞ 205 ሺህ ብር ነው የሚሆነው። አሁን እዚህ ጋር እንድትችል የሚፈልገው የ205 ሺህ ብር ደግሞ የS26 አልትራ ዋጋ ነው። እኔ ጋር ስትመጪ 256 ጂቢ ያለውን እንትን ገባሽ አይደል? የሳምሰንግ ኮንፊውዥን እሱን በ205 ሺህ ብር ማግኘት ትችላለሽ። አዲሱን በ512 ደግሞ 220 ሺህ ብር ነው። ይሄን ያህል የተለያየ የተጋነነ መሀል ላይ ዲፍረንስ የለውም። አነስተኛ ነው። በጣም ጥሩ እንግዲህ እናንተ ጋር እንግዲህ አሁንም ኤክስቼንጅ ለማድረግ ከመወሰኔ በፊት እናንተ ጋር ውዱ የሚባለው ስልክ የትኛው ነው? ምንስ ለየት ያደርገዋል? ይህንን ስልክ ታክሲ ላይ ከፍዬ ምናምን በመጣሁበት እጄ ከፍቼ አላሳይሽም። the most expensive የሚባለው ከረንት አዲስ አበባ ላይ ያለው ስልክ ይሄ ስለሆነ ታጥቤ ልምጣ አንቺ እጄን ታጥቤ ራሱ አላመንኩትም እና ጓንት ይዤ መጥቻለሁ። the most expensive ስልክ ለማሳየት ላንቺ እኔ ራሱ ምን አይነት ስልክ ነው ቢሆን ብዬ በጣም ነው ለማየት የጓጓሁት። እስቲ ስልኩን አሳየን። እሺ Huawei Mate X ይባላል። እንደ ስቶሬጅም እንደ እቃነትም እንደ ጥንካሬም ቆንጆ ምርት ነው። ቅርጽ ፓኬጂንጉም ለየት ያለ ነው። እስከዛሬ እንደዚህ አይነት ስልክ አይቼ አላውቅም። ፓኬጂንጉ ሳይዙም ትንሽ ተለቅ ስለሚል ሰፋ አድርጎ የተሰራ ስልክ ነው። እቺን ልክፈታትና አንቺ ደግሞ አይተሽው ራስሽ ትልቅ ተለቅ ያለ ስልክ ነው። ሲታይ ራሱ ግርማ ሞገስ አለው። 3 ታይምስ ፎልደብል የሆነ ስልክ ነው። ወንታዩ የስልክ ፋንክሽን እንደዚህ መጠቀም ትችላለሽ። ጓንት ላርክ ያልከው በምክንያት ነው? ከነ ክብሩ ዋጋውም ትንሽ ከአንዳንድ ኮንዶሚኒየም ቤቶች እኩል። ምን ያህል ቢሆን ነው ዋጋው? ግን ከዋጋው በፊት ምን ፊውቸሮች አሉት? እሱን የተወሰነ ንገረን። ሞስትሊ ይሄ ለሪዲንግ እና ለእንትን 3 ታይምስ ፎልደብል ስለሆነ ብዙ
ስራዎችን ልትሰሪበት ትችላለሽ። እንደምታዩን እስቲ ላዩ። እሺ ምን ፊውቸሮችን አካቶ ይዟል? የተለየ ፊውቸር የለውም። በሞዴል ደረጃ ግን ሪሰንት ሞዴል ስለሆነ ራሙ ከፍ ይላል ከሌሎቹ ስልኮች። 16 ጂቢ ራም ነው። በአብዛኛው በላፕቶፕ እና በታብሌት የተለመደ ራም ነውና ስቶሬጅም 1 ቴራ ነው። ሞስሊ ትሬደርስ ምናምን እጅ ላይ ታየዋለሽ፣ ወይም ደግሞ ይሄ ኖት የሚይዙ ሰዎች እጅ ላይ ያለ ተነውካ ነውና እኔ ጋር በ400 ሺህ ብር ነው ይሄን ማግኘት የምትችይው። ምን አልከኝ? 400 ሺህ ብር የኢትዮጵያ 400 ሺህ ብር ይሄን ካ ማግኘት ይችላል። ዘከረንትሊ ኤክስፔንሲቭ የሚባለው ካ አሁን ይሄ ነው። የእናንተ ቤትም ውዱ ቃ ይሄ ነው። እንግዲህ እናንተ ጋር ያሉ ከትንሽ እስከ ትልቅ ውድ እስከሚባለው ድረስ ስልኮችን አይቻለሁ። ሶ አሁን የውሳኔ ጫፍ ላይ ደርሻለሁ። እጅ ላይ ያለውን 13 ፕሮ ማክስ በሌላ ስልክ ኤክስቼንጅ ለማድረግ መጀመሪያ ምንድን ነው የሚታየው? መጀመሪያ ምን አለ መሰለሽ የከስተመር ሴፍቲ ስለሚቀድሙልኝ መጀመሪያ መረጃዎችን እንፈልጋለን። ይህ ስልክ ሙሉ በሙሉ ንብረትነቱ ያንቺ መሆኑን ማስረጃዎችን እንጠይቃለን። እሱን ከጠየቅን በኋላ የማቴሪያሎችን አለመፈታት፣ ችግር ካለበት የስክሪኑን ኳሊቲ፣ ባትሪ ፐርሰንቴጁን ምኑን አይተን ካለፈ በኋላ ነው ወደ ኤክስቼንጅ የምንገባው። ምክንያቱም እነዚህ ስልኮች ተመልሶ ወደ ገበያ ስለሚወጡ ሌላ የሚወስደውን ሰው በማክበር መጀመሪያ ቴስት እናደርጋለን። ስለዚህ እኔ የመረጥኩትኝ እንግዲህ አሁን ላይ እናንተ ካያችሁት እናንተ ጋር ካሉት ወደ 14 ፕሮ ማክስ ለማሳደግ ነው። የኔን ስልክ ስታተሱን ኮንዲሽኑን ይውና ምን ያህል እንደሚያስጨምረኝ ደግሞ ትነግሩኛላችሁ። እሺ 5 ደቂቃ ይፈጅብኛል። ተመልሼ ይመጣል። በጀቴ እስከ 40 ሺህ ብር ነው ስላልሽኝ 14 ፕሮ ማክስ ይዤልሽ መጥቻለሁ። ምክንያቱም አዘ ዩቲዩበር ሶሻል ሚዲያ ላይ እንደሚሰራም ሰው ሪኮመንድ ማድረግ ስልክ ይሄ ስለሆነ እስኪ እጅሽ ላይ ይውና ሀሳብሽን። እኔም ቀደም ብዬ እንደነገርኩ ወደ 14 ፕሮ ማክስ የማሳደግ እንዲሁም ደግሞ በጀቴ እስከ 40 ሺህ ብር ነው። ስለዚህ ይሄኛውን ስልክ መርጫለሁ። ይሄን ስልክ ግን ከእናንተ ሶስት ስታተሱ እንዴት ነው? ባትሪ ሄልዙ ያለውን ኮንዲሽን ንገረኝ። እሺ እንደምታየው ከለርኛውን ወጃለሽ ሊያ ነው ያመጣሁልሽ እና በ256 ጂቢ ነው። ባትሪው ከ94-95 አካባቢ ነው። ምክንያቱም 1% መቀነሷ ስለማይቀር 94 ብስትሽ ፊዚካል ሲም ነው። እንግዲህ ለሌንሱ ምኑም ሶስተኛ ካሜራ ስላለው ለአንቺ ቆንጆ ነው ብዬ ነው ሪኮመንድ ያደረኩሽ። እኔ ኢሳቭን በተመጣጣኝ ዋጋ እንትን እንላለን። ይህንን አሁን የሰጠሽኝን ስልክ እኛ 13 ፕሮ 80 ሺህ ብር ነው የሚሸጠው ገበያ ላይ እና እኔ ያሰብኩልሽ በ75 ሺህ ብር ሂሳብ ከሚሸጥበት 5 ሺህ ብር ዲፍረንስ ነውና ይሄኛውን ደግሞ በ115 ሺህ ብር ነው የሚሸጠው። ሂሳቡን እንግዲህ መተነው 40 ሺህ ብር ተናል። ስለዚህ 40 ሺህ ብር ያስጨምረኛል። 3 ሺህ ብር እስካሁን ስላስወራሁሽ 118 ሺህ ብር ነው 3 ሺህ ብር ቅናሽ አድርጌልሽ በ40 ሺህ ብር ጭማሪ 14 ፕሮ ማክስ 256 ጂቢ ፊዚካል ሲም አንድ ኤክስትራ ሲም አለው ኢሲም ማለት ነው አዘዘብና እንግዲህ ይህን ስልክ 40 ሺህ ብር ጨምሬ የግሌ የማደርገው ይሆናል። እንደኔ ስልካቸውን በስልክ መቀየር ለሚፈልጉ እንዲሁም ደግሞ እናንተ ጋር ያሉትን ስላይትሊ ዩዝድም ሆኑ አዳዲስ ስልኮችን መግዛት ለሚፈልጉ የት ነው የሚያገኟችሁ? መገኛችሁ የት ነው? መገኛችን ቦሌ መድኃኒዓለም ኦሮሚያ ግራውንድ ፊት ለፊት ገና እንደገቡ ነው ቁጭ እያገኙ አንተ ነገኝ አሉ ሁሉ ያልተ ሁሉ ቁጭ እያገኙ። በጣም ጥሩ። እንግዲህ ስልካችሁንም ከስክሪኑ በታች እናስቀምጣለን። ስልክ መግዛት ለሚፈልጉ ሶሻል ሚዲያችንም ማለት ቲክቶክ ምንም ሁሉ ላይ አክቲቭ ስለሆነ ኢንስታግራም ላይ ዛሬም አዳዲስ ነገሮች ሲወጡ መከታተል ይችላል። ስለዚህ የቲክቶክ ሊንካችሁንም ስልካችሁንም አድራሻችሁንም እናስቀምጣለን። ስልክ ለመግዛት ኤክስቼንጅ ለማድረግ የሚፈልጉ ወደ እናንተ ጎራ እንዲሉ መልእክቴ ነው። ስለነበረን ቆይታ ከልብ ነው ማመሰግነው። እኔም በጣም አመሰግናለሁ።